ምናምን ሚስት የተባልሽ ይመስልሻል እየተባለች የሚስት ክብር ባናቱ እየተተከለ የባል ክብር ባናቱ እየተተከለ አይደለም የሚቆምላት አይደለም። ተከብሮ ችግሩ ላይ ብቻ ፎከስ ተደርጎ ችግሩን ብቻ አድርጎ ዝም አንልም የሚል የዛሬ 15 ዓመት የተመሰረተ ድርጅት አለ። የዛሬ 15 ዓመት እሱን ተትቶ የተፈለገው የነዚህ አጀንዳ ሙሉ ሌላ ነው። ማንም ያውቀዋል፣ ይታወቃሉ። በማንነታቸው ምን ሲያደርጉ እንደነበር ይታወቃል። ስለዚህ ማጭበርበሪያ ሙድ ይዘው መጥተው ከጀርባው ያለውን ስለምናቅ ያቺን አጀንዳ ፑሽ ለማድረግ አሁን በተለይ በጦርነቱ ስንቷ ሴት ተደፍራለች። ስንት ሴት ተደፍራለች በጦርነቱ። ስንት ሴት ስንት የሚዘገንን ነገር ኢትዮጵያ ላይ አይተናል። የተፈለገው ፌሚኒስቶቹ ወንድን ጥሉ ነው ቁማሩ። ይዋቸው የእነሱን ሀሳብ ቻሌንጅ የሚያደርጋቸው ያሳብዳቸዋል። ያብዳሉ፣ ቆረንት ይዛሉ። ወንድን መጥላት አይደለም ማንን የሚደፍር ወንድ አለ፣ ቆሻሻ ወንድ አለ። ይህንን ሁሉም አንድ ላይ መቃወም አለበት። ይህን ነው የምለው እንጂ አደባብሶ 15 ዓመት የቆየውን የነዚህን ሰዎች ወደዛ ማስኬድ ሲቻል ቴክ ኦቨር አድርጎ የነዚህን ድምፅ ለመዝጋት ይኸው እኔ ሸልመውኛል። የምስጋና ማቅረብን ይመለከታል ተብዬ የዛሬ 6 ዓመት እነሱ ምንም ስላሉ የሚያደርጉ ናቸው። ሌላው ዮኒ ማኛ እንደዚህ ብሏል። ሶሻል ሚዲያ ላይ ሁሉም ያቀኛል። ስለ እኔ ድብቅ አጀንዳ የለኝም። ማኛውን ማንም ያውቀዋል። የእናንተ ድብቅ አጀንዳ ግን ይታወቃል። ተግባባን? ድብቅ አጀንዳችሁ ይታወቃል። የማኛው ፊት ለፊት። ስለዚህ ደረጀ ዘወይኗ የሚባለው ነው የታወቀ ነው። በዚህ ነገር ላይ ታስሮበታል፣ ተገርፎበታል፣ ተሰቃይቶበታል። ይህን ነገር በማጋለጡ ህፃናት ወንዶች እየተደፈሩ ኢትዮጵያ ላይ ህፃናት ሴቶች እየተደፈሩ ብዙ መከራ በልቷል። ብዙ ይሄ ሰው ብዙ መስዋዕት ከፍሏል። የእሱ አጀንዳ ግን ነገ ታዩታላችሁ። ተመሳሳይ ጾታ ምን ችግር አለው ኢትዮጵያ ላይ የሚባል ነው። ግቡና አሁን አጥፍተዋለች፣ ደብቀዋለች። እኔ አውጥቼ አጋልጬ ነበር። የት ቦታ ላይ ኮመንት አፕሪሺየት ስትደራረግ እንደምትውል በማስረጃ አውጥቼ የባለፈው ላይ አሳይቼ አብደው ያንን አካውንት አዘግተውታል። እነሱ ናቸው እንጂ ያላለቀሰ የለም። አርቲስት የተባለ በሙሉ ዝም አንልም በሚል ዘፈኑላ እንዳለ ታውቃላችሁ። እሱ አታውቀው ተብሎ እና አሁንም እላለሁ ወደፊትም እላለሁ ሴቶችን በጣም ነው የምቃወመው። ሴት ልጅ መብት እንዲኖራት ኢትዮጵያ ላይ በነፃነት እንድትኖር በጣም ከሚፈልጉ ሰዎች መካከል አንዱ ነኝ። ሴት ልጅ በቃ ተከብራ በሴትነቷ መኖር አለባት። ግን ይህን ነው አልፈልግም። ምን አባት አድርግልኛለህ? ልግባ ላስገባ ዮኒ ማኛ እንትና ልነግርህ ነው ምናምን እካክ እኔ መናገር ብቃቱ አለኝ። ከማንም በላይ የማስረዳት ብቃቱ አለኝ። ማን ነው ከኔ በላይ ማስረዳት የሚችለው? ያ በደንብ መስፋፋት የተፈለገው ሌላ ነገር ነው። ድምፅ በየጊዜው ማንም እየወጣ ያልጮህበት ጊዜ የለም። ድምፅ ያልሆነ ጊዜ የለም። አበሻ በጣም እንደዚህ አይነት ነገር ይጠየፋል። በጣም ቆሻሻ ነገር ነው። እኔ እንዲያውም መንግስት ጋር አትውሰዱ፣ እዛው ያያችሁ እዛው ገላግሉት ነው የምለው። እዛው ያያችሁ ገላግሉት። እዛ ያያችሁ ሰዎች እንደዚህ አይነት ነገር ሲፈጽም ገላግሉ። አሁን የቀነኒን ጉዳይ ጓደኞቿ በሙሉ ያውቃሉ። በሙሉ የቀነኒን ጉዳይ ሲደበድባት ምን ሲላት መሴጅ ታደርጋቸው ነበር። ምንም አላሉም። ከሞተች በኋላ ማለት ጀመሩ። እንደዛ ስትጎዳ ቢኖሩን ኖሮ እቺ ልጅ ምናልባት አትሞትም ነበር። ምናልባት ዛሬ በህይወቷ ይቀጥል ነበር። እንደዛ ስትጎዳ አልነገሩንም። ከሞተች በኋላ ራሱ ከቨር ያደረጉላቸው የእናንተ ሴቶቹ ናቸው። ከቨር ያደረጉት የእናንተ ሴት ተብዬዎች ናቸው። የቀነኒን መገደል፣ የቀነኒን አሰቃቂ መገደል ከእንቁርቲ ጀምሮ ከቨር ሲያደርጉላቸው ነበር። እንቁርቲ የወንድ ቅምጥ ናት፣ ወንዶች ነበር ማንም ይቀባበላት እያለች ነበር እንቁርቲ ሳትቀር ስታደርግ የነበረው። ግን አሁን ይመጣል፣ ሌላ ቁማር ይጫወታል። በመሰላቸው ነው የሚሄዱት። በመሰላቸው ብዙ ጊዜ የሚሄዱት በመሰላቸው ጉዳይ። እውነታው ግን የተለየ ነው። ለቢቱ ግን እውነታው የተለየ ነው። ከዛ እውነቱ ምንድን ነው? መቆም ካለብን ምንም ሳይነጠል ወንድ ሴት ሳይባል ነው መቆም ያለበት። ወንድ ሴት ሳይባል። ምክንያቱም ሴት ልጅ አለችኛ ነገ ብትደፈርስ በምን አውቃለሁ? በምን አውቃለሁ ነገ ብትደፈር? አላውቅም። እንኳን አይደለም ልጄ ሚስቴ ነገ ልትደፈር ትችላለች። ዊ ዶንት ኖው።
ስለዚህ ይህንን ነገር በጋራ የምንከላከለው እንጂ አንቺ ሴት ስለሆንሽ አንቺ ምናምን እና ማን ሊከላከልልሽ ነው? ሴት ልትከላከል ነው? ሴት መከላከል ብትችል ለምን ትሰማት ያለሽ? መከላከል ብትችል ስለማትችል እኮ ማን ነው ትሰማ ተብሎ ማን ጋር ነው የሚካሄደው? የሄድሽው እኮ ዶክተር አብይ ጋር ነው። የሀገር መሪ ጋር እኮ ነው የሄድሽ። የሀገር መሪው ደግሞ ወንድ ነው፣ ሴት አይደለችም። የሄድሽው ወንድ ጋር ነው ሴት ልጅ ትሰማ ብለሽ። ስለዚህ ወንዱም ይመለከተዋል። ወንዱንም ያላሳተፈ ነገር አድርጋችሁ ፖለቲካ ሰራለሁ ብላችሁ እዛው የምትተዋወቁ እዛው ስንት ጉድ ያላችሁ ስንት ጉድ የምታደርጉ ሌቦች መታችሁ የሰውን ድምፅ የዝም አንልምን ስም ለመውሰድ ትሰማ ብላችሁ መጣችሁ። ዳዝ ፕሮብለም። ለምን ሾርት ሚሞሪ ሰው በጣም ብዙ ነው ያለው። የዛሬ 6 ዓመትን አያስታውስም። የዛሬ 15 ዓመት እነ ደረጀን ዘወይኗ ነው የሚባለው ደረጀን አያስታውስም። ደም እንባ እያለቀሰ ነበር አደባባይ። አርቲስቶች ደም እንባ እያለቀሱ ነበር ይህን ነገር ሲያስተላልፉ የነበር። አንቺ ጀግና ነሽ ምናምን እያሉ መጡ። የትኛዋን ዘልዛላ ወመኔዋን ዘልዛላ የሴት ልጅን ኳሊፋይድ ያልሆነች ዘልዛላ ከስንቱ ጋር የምትጋደም ዱርዬ እሷን አምጥታችሁ እላይ ለማድረግ ነው። ዩ ካንት። እውነት ነው። ዘልዛላ ዱርዬ መረን አምጥታችሁ እላይ ልሰቅሉ ነው። ዱርዬ አይሆንም። ጨዋ ሴት መልካም ሴት መታ ያንን ትበል፣ እንሰማለን፣ እንቀበላለን። መልካም ሴት ትምጣ፣ የሴቶች ምሳሌ ትምጣ። የማንም ዱርዬ መታ ብትምነቀነቅ አንሰማት። ስለተምነቀነቀች ምንም የሚሰማት የለም። ጨዋ ሴቶች፣ የተማሩ ሴቶች፣ መልካም ሴቶች አሉ። እነሱ ገብተው ዝም አንልም በሚለው ስሙ ሳይቀየር ዙዙዬ ስም ሳይቀየር ዝም አንልም የሚል ነው እንትኑ። ስለዚህ ዝም አንልም ካለ ማን ነው? ሁሉም ነው ድምፅ የሚሆነው። ትሰማ ሲል ሴትም ብቻ። የህፃናት ወንዶች መደፈርን አይመለከታቸው፣ ምንም አይመስላቸው። ስለ ወንድ ያላት አመለካከትን ደግሞ በደንብ ነው የምናውቀው። እነዚህ ኢትዮጵያ ያሉ ፌሚኒስቶች ስለ ወንድ ያላቸው አመለካከት መድኃኔዓለም ድረስ በጣም ነው የወንድ ጥላቻ አለባቸው። ዊ ነው ጥላቻቸው ጥግ ድረስ። ከዛ ደግሞ የሆነ ነገር ሲያገኙ ደግሞ ይኸው እግር ማጠብ ይጀምራሉ። የምናየው ነገር ነው፣ ቃል በቃል የምናየው እግር ሲያጥቡ አይተናል። ስለዚህ አርያ የሚሆኑ ሴቶችን ብታስቀምጡ ጥሩ ነው ብዬ አስባለሁ። ነው ሴት እንወዳለን፣ ወመኔ ሴትን አልወድም። አዶን ላይክ ሴቶችን የሚያበላሹ ሴቶችን ብሬን ዋሽ የሚያደርጉ ወንድ ልጅን አሳንሰው የሚያዩ ሴቶችን አልወድም። ባናትሽ ተተከኝ። አሁንም ደግሜ እላለሁ፣ ወንድ ልጅ አሳንሳ የምታይ ተዘግዘግ። ሀገር የሚከላከለው ወንድ ነው። ትልልቅ ሪስክ ያለው ስራዎች ሀገር ላይ የሚሰራው ወንድ ነው። ምን አሉ? ባለጌዎች አሉ፣ የሚሰሩ አሉ። ሴቶችም እንደዛው መልካም እናቶች ለልጆቻቸው ቅጠል ተሸክመው ስንት መከራ በልተው ልጆች የሚያሳድጉ አሉ። ልክ ለባል ወጥ መስራትን እንደ ስድብ አድርገው የሚያዩ ሴቶች አሁን ተፈጥረዋል። ምን ስለሆነ ነው ወጥ መሰራው የምትመጣ? ልጠይቃችሁ። በገንዘብ ነው የምትተምነው ሁሉ ነገር። የሆነ ስራ ቦታ ተቀጥራ አንድ ሴት ዩኒፎርሟን ለብሳ እዛ መስሪያ ቤት ባለው መሰረት ትሰራለች፣ አፏን ዘግታ። እውነት ባል ከዛ በላይ አይከፍልም ለሚስቱ? ከዛ በላይ አያደርግም? አያሽቀረቅራትም? ሁሉ ነገር አያደርግላትም ለሚስት? ትክክለኛ ባል ነው ማወራችሁ። አቅም ቢኖረው አያደርግም? ይደረጋል። እንኳን ለቤት ለውጭ ይደረግ የለ እንዴ? መጥፎ ባል አለ፣ መጥፎ ሚስት አለች። እነሱ ግን ምሳሌ አይሆን። ምሳሌ የሚሆነውን ጥሩ ነገሮች ብናደርገው ምን እናደርጋለን? ነገሮች እየቀነሱ ብልግናው እየጠፋ ይመጣል። እናንተ ኢንከሬጅ የምታደርጉት አብሶሉትሊ ትዳር ላይ ነው የገባችሁት። ስለ ትዳር ጭራሽ አማካሪ ሆነሻል። መድኃኔዓለም ያሳያችሁ። የትዳር አማካሪዎች ምንም ነገር የሌላቸው ቦሮ በላ ዱርዬ፣ ከወንድም ከሴት ጋር የሚወጡ ጭራሽ ስለ ትዳር አማካሪ ሆነ ቁጭ ብለዋል። ዝም አንልም ፕሮግራም ገብታችሁ ዩቲዩብ ላይ የዛሬ 16 ዓመት የተጀመረ እንቅስቃሴ የተጀመረ ውጤትም ያለው ብዙ ነገር ያመጡበት ብዙ ታላላቅ ሰዎች የገቡበት እንጂ የማንም ቁጭራ አለሌ ዱርዬ መታ ያዙ ይልቀቁኝ ብላ የምትፈምስበት አይደለም። ሀገራዊ ጉዳይ ስለሆነ ሀገራዊ ጉዳይ ነው። እንዲያውም ኮምፔር ከተደረገ እግዚአብሔር ምስክሬ አሜሪካ ያን ያህል ህግ ለሴት ኖሮ ሴቶች የሚደፈሩባት ሀገር ናት። ልክዳ ኃይለኛ የሴቶች መብት የኖረባት ሀገር አሜሪካ። ሴቶች የሀገር የሚደፈረው አሜሪካ እንጂ ኢትዮጵያ አይደለም። ፕሮግራሙ ዝም አንልም ነው። የሌሎችን ስራ መዝረፍ፣ ማጭበርበር በዱርዬዎች ያ ድምፅ አይነጠቅም። ዝም አንልም የሚል ህፃናቶች እንዳይደፈሩ፣ ሴቶች እንዳይደፈሩ የሚደረግ ፕሮግራም። ይህንን ነጥቆ ዛሬ ማጭበርበር አይቻልም። አትችሉም። ማኖቹ ዱርዬ መረኗ አትችልም።
ልትደፍረን አትችልም። ሴት ልጅ በጭራሽ መደፈር። አሁን እኮ እግዚአብሔር ምስክሬ፣ እነዚህ ሴቶች ምን ሲሉ ሰምተናል? አልጋ ላይ ሆነው ወንድና ሴት ተኝተው አስገብቶ አውጥቶ አልፈልግም ማለት ትችላለች ብለው ዲቤት እንጂ እንደ ጎረቤቱ አይኖርም። ሰው እንደ ቤቱ ነው የሚኖረው፣ እንደ ጎረቤቱ አይኖርም። በትዳር ውስጥ ገብተው የሚፈተፍቱ መሀይማን ናቸው። ይታወቃል ምንነታቸው። አዎ የምታውቂው ጂጂ ታውቂያለሽ ማንነቷን። አንቺ ሲረግጡ አልነበር እንዴ? የዛሬውን ረስተሽው ነው? አንቺን ለማጥፋት ሲሰሩ አልነበር? የምናውቀው እኮ ሁሉ ሀሳብ ከእነሱ ጋር የተጋጨው የእኔ አንዱን አካውንት ያጠፉብኝ እነሱ ናቸው። በምን ጉዳይ? ኧረ እነዚህ ሰዎች አላማቸው ሌላ ነው። ይሄው ከነ ማስረጃ ብዬ ማስረጃ እያመጣሁ አሳይቼ ቪዲዮ ለጥፌ 2 ቪዲዮዎች በሱ ነው ሪፖርት ተደርጎ የተዘጋው። እግዚአብሔር ምስክሬ እንደዛ ነው። ግን ዝም አንልም የሚባል ፕሮግራም በየቤተ ክርስቲያኑም በየመስጊዱም እየተሰጠን ነበር። የሚገርማችሁ ሴቶችን ህፃናቶችን አትድፍረው የሚል በየቤተ ክርስቲያኑ በኦርቶዶክስ ቤተክርስቲያን፣ በፕሮቴስታንት እንዲሁም በመስጊድ ይሰጥ ነበር። ይሄ ነገር እንዲደረግ ነው የተደረገው። አሁን ስለ ትዳር ያላቸውን አመለካከት ገብታችሁ ይዩት። ይቅርታ መጠየቄ ሪግሬት አድርጌያለሁ ነው፣ ጸጽቶኛል ነው ያለችው። ባል ዕቃ ነው ብዬ ማለቴ ዕቃ አትፈሩ ትላለች። መተፋፈር ከሌለ ብሽሽቅ ከሆነ እንጀምር፣ ሪፖርት ምናምን አታስደረጊ፣ እንጀምር። አስነቅላችኋለሁ፣ ለብቻዬ ሌላ ሰው ሳይጨምር አስነቅላችኋለሁ። በእውነት እንደናንተ ፈጥሬ ሳላወራ ማስረጃ ይኸው። ዮኒ ማኛ የዛሬ 6 ዓመት ለዝም አንልም በገንዘብም በሀሳብ ከነሱ ጋር ቆሜ ያንን ነገር ድብልቅልቅ አድርገ ነው ብዙ ነገሮች እንዲቀየሩ ኢትዮጵያ ላይ አድርገናል። የሴቶች ጉዳይ አለ ኢትዮጵያ ላይ በአሁኑ ሰዓት። የዛ ጊዜ አልነበረም። አሁን የሴቶች ጉዳይ አለ፣ ተከፍቷል። ሴቶች ኬዝ እንዲያዩ ተደርጓል። ደፋሪው እንዳለ በጣም ቆሻሻው እንዳለ ደፋሪ በጣም ዘግናኙ እንዳለ አለ። የትም ዓለም ላይ እግዚአብሔር ባያመጣው ደስ ይለኛል አሉ። ምን ታደርገዋል? እንዴት አድርገን እንከላከል በአንድ ላይ ብሎ ያንን ከማድረግ ይልቅ ትዳር ላይ ገብተዋል እነዚህ ሰዎች። ወንድ ምን ያደርግልሻል ገብተዋል። ባለፈው ያልኩት እኔ ራሱ ስቻለሁ። የእሷን ተከትዬ ምን ብል እያለሁ ማንም ወንድ ልጅ አለች እኔ ዩኖ በፖዚቲቭነት አስብ። ማንም ወንድ ልጅ ጥሩ ስራውን ትቶ ለአንቺ ጥሩ ስራውን የሚተውልሽ የለም፣ ትምህርቱን የሚተውልሽ የለም። ሰክሰስ የሌለ ወንድ ማን አባቱ ይፈልገዋል? ማን ይፈልገዋል? ማን ዞር ብሎ ያየዋል? ለአንቺ ብዬ ስራዬን ትቼ ብላት ገደል ግባ ነው የምትለው። በፖዚቲቭ አይቼው ሴቶችን እንደ ወንዶች ሚዛናዊ አድርጌ አይቼ ጥሩ ስራ የሌለው ወንድ ማን አባቱ ፈላጊ ያለው? ማን ዞር ብሎ ያየዋል? ሴት ልጅን ጥሩ ስራ ስላለች ነው ያፈቀርኩሽ የሚል አለ? ወፍ አታመጣም። ሴት ልጅ ስላማረብሽ ወደድኩሽ ነው የምትባለው። ወንድ ልጅ ጥሩ ስላለው ጥሩ ገቢ ስላለው ጥሩ ነገር ስላለው ብቻ ሴቷ እብድን ብትሆን ካማረባት አስተካክላታለሁ ቤት ያስገብቼ ነው የሚለው። የወንድ ልጅ ክራይቴሪያው የሴት ልጅ የሆነ ነገሩ ደስ ካለው፣ የሴት ልጅ ሚሊዮን አይነት ክራይቴሪያ ነው ያላችሁ። ዊ ነው ዳይ። ግን ወንድ ልጅ ላንቺ ብሎ ትምህርቱን ያቆም የለም። በያቆምማ ዱርዬ ነህ ዘርበል ከዚህ ነው የምትለው ሴቷ። በፖዚቲቭ አይቸው ግን አንቺ የሄድሽበት የመርዝ መንገዶችን ሳላየው ሳላጠናው በፖዚቲቭነት እጅ ነው። እስቲ አንድ ሴት ጥሩ ስራን ተውልኝና ነይ፣ የትኛው ወንድ ነው ጥሩ ስራሽን ታዩና ከኔ ጋር ሁኚ የሚለው? የትኛው? ትምህርትሽን ታዩ ምን ያደርግልሻል እኔ እያለሁ የሚለው እንዴት ነው ያለው? ከየት አምጥተው ድብልቅልቁንም እንደሚያወጡት እዚህ ጋር የሚሉን ምንድን ነው? እዚህ ጋር የሚሉን የሴቶች ተጠቁ ነው። እዚህ ጋር ጥያቄው አይደለ? ሴቶች ተደፈሩ፣ ሴቶች እንደዚህ መብት ያስፈልጋቸዋል። እዚህ የሚያወሩት ደግሞ ሌላ፣ ሴትን ሌላ ነገር ብሬን ዋሽ አድርጓታል። ወንድ አያስፈልግሽም እያለ ፔጇን ገብታችሁ በሙሉ ወንድ አያስፈልግም፣ ወንድ አያስፈልግም፣ ወንድ ከዛ ትንሽ ሲጮባት ደግሞ ላጥተልና እኔ እኮ አባቴ ማለት በጣም አያቴን ነው ማከብረው፣ ትዳሩን ይወዳል ምናምን ብላ ላጥ ብለው ይሄዳሉ። አጭበርባሪ ናቸው በቃ። ዊ ነው። አሁንም የሴት ልጅ መደፈርን የማይቃወም ዲያብሎስ ብቻ ነው። የህፃናት መደፈርን ኢትዮጵያ ላይ ወንድ ህፃናቶች እየተደፈሩ ነው በሚዘገንን ሁኔታ። ኢትዮጵያ ላይ ግብረ ሰዶምነት ተጥለቅልቋል። እውነቱን ነው የምነግርህ፣ ተጥለቅልቋል። ያጥለቀለቁት ደግሞ ራሳቸው በክስ ተመስርቶባቸው አምልጠው ነው ከኢትዮጵያ ወጡት። ታስረውላ ነበር ከነ መረጃው ተይዞባቸው። ሀገር የማይገቡበት ጉዳይ እሱ ብቻ ነው። ምን አልዘረፉን አላለ። በዛ ጉዳይ ነው ሀገር አምልጠው የወጡት በማስረጃ ተይዞባቸው። ያንን ነገር ውስጥ ለውስጥ እየሰሩ ኢትዮጵያ ላይ ያንን ነገር ለማስፋፋት እየሰሩ ስለነበር በደንብ አድርገው ይህን አጀንዳ ነበር ኢትዮጵያ ሲሰሩ የነበሩት። በዛ ነው። ለምን ታዲያ ሌሎቹ አልተባረሩም? ሌሎቹ ለምን አልተጠየቁም? ለምን እሷ ብቻ ተጠየቀች? የሚጠይቅ ሰው የለም። ከበር አድርጋ ግን ይህን መንጋ
ምንም የማያውቁ ህጻናቶች፣ ምናልባት አረብ ሀገር የሚኖሩ ምስኪኖች አሉ። አንዳንድ አሜሪካ ላይ ደግሞ ማንም የማይፈልጋቸው ጅፊት አሮጊቶች አሉ። ማንም ዞር ብሎ የማያቸው። ሀሳቡ ጥሩ ሆኖ ውስጡ ግን ሌላ መሴጆች በደንብ አሉ። በደንብ እስቲ እነሱ ወጥተው ግብረ ሰዶም እንቃወማለን ይበሉ። የዛኔ እናወራለን። ኢትዮጵያ ላይ ግብረ ሰዶም እንቃወማለን ይበሉ። እነሱ ይበሉ፣ እስኪ ይበሉ። አንዳቸውም አይሉ፣ አንዳቸውም አይሉ። ለምን? አብረው ነው የሚሰሩት። አይሉ ዊ ነው። ስለዚህ እውነታውን ስንናገር ገስዋ እነ ዮኒ ማኛ እንደዚህ ብለ ዮኒ ማኛ ኪንግ ኦፍ ኪንግስ ነው አባት ደይ ነው እየጠሉ የሚያዩ ብሎክ አርገሽን በሌላ አካውንት እየሮጥሽ እየመጣሽ መታይ ነው። ብሎክ ተደረገ በሌላ አካውንት ተሯሩጣችሁ መጣችሁ መታዩ። እስቲ በሉ ይውጡና ቪዲዮ ይስሩ። ግብረ ሰዶም ኢትዮጵያ እንዳይገባ እቃወማለሁ እያሉ ይስሩ። እነዚህ ሰዎች ስሩ። አታረጉት። እኔ እቃወማለሁ። ኢትዮጵያ ላይ እንዲገባ አልፈልግም። የምኖርበት ሀገር ሁሉ ነገር ውሻ መሆን ትችላለህ። they don't care ምንም አይመስላቸው፣ ምንም አይሞቃቸው፣ አይበርዳቸው። የምኖርበት ሀገሬ ያንን አላስተማረችኝ። ሀገሬ ያንን አይነት ነገር አላስተማረችኝ። እንደዛ አይነት ነገር አላስተማረችኝም። ኢትዮጵያ ያላስተማረችኝን ህዝቤ ላይ ወስጄ አልለጥፍበትም። አያደርጉትም። አንድ ቪዲዮ አይሰሩም። ስሩ ባሏቸው። እናንተ እንድናምናችሁ አደባባይ ላይ ወጥታችሁ ወንድን የምትከራከሩትን ያህል ይሄንን ስሩ። ሀገሬ ላይ ግብረ ሰዶማዊነት እቃወማለሁ ብላችሁ ቪዲዮ ስሩ ባሏቸው። ለታሪክ እናስቀምጠዋለን። ከዛ እንጫወት። አይሰሩትም። ይነው ላይ እንተዋወቃለን። አቃችኋለሁ። አትሰሩም። ግን እዚህ መታችሁ ሽፋን ማንን ትሰማ ብላችሁ ዝም አንልም የሚል ፕሮግራም ነው ያለው። ቤጃቸው ስትገቡ ሲነጋገሩ ጠይቋቸው። እስቲ ቪዲዮ ስሪ፣ ኢትዮጵያ ላይ ግብረ ሰዶማዊነትን እቃወማለሁ ብለሽ ቪዲዮ ስሪ ባሏት። ያና ገነ ድወት። ስለዚህ ነጥለን ነው ማየት ያለብን። ነጥለን እውነት ለሴት ልጆች ቆመዋል ወይስ አጀንዳቸው ሌላ ነው? አጀንዳቸው ሌላ ነው። ስለ ሴት ልጆች ምንም አይሞቃት አይወርዳት። እንዴ ትላንት እኮ የምናስታውሰው ነው። ሴት ለሴት የሚተባበር ከሆነ ሊያሾውን ፔጇን ዩቲዩብን ለማዘጋት ቀኑን ሙሉ ሲዳክሩ የዋሉት እነሱ አይደሉ እንዴ? ሀሳብ ነው ያልተግባቡት። ረገጣ ነው። ሊያሾውን ትራገጣለች፣ እነሱም ይራገጣሉ። የሊያሾውን አካውንት ለማዘጋት ቀኑን ሙሉ ሪፖርት ሲያስደርጉ የዋሉት እነሱ ናቸው። ሴት ይወዳል። ሊያ ከኔ ጋር እንግባባ፣ ከኔ ጋር ጸበኛ ነን። ግን እስቲ ንገሩኝ፣ ሴትን ይወዳል ነው? ማናቸውንም አይወዱ። እስቲ ጂጂኪያ ወጣ የሆነ ነገር ትበላቸው፣ አዘጉት አካውንቷን ነው የሚሉት። መርዞች ናቸው። በጣም 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 የታወቁ እስስት አስቀያሚ ፍጡር ውስጡን የሚሄዱ ናቸው። ስለምንተዋወቅ ሶሻል ሚዲያ ላይ በደንብ ነው የምንተዋወቀው። እህቶቼ እንዲደፈሩ በጭራሽ። ሴት ልጅ ብዙ ነገር ችላ ነው የትም ሀገር ላይ የምትኖር ኖሮ ኢትዮጵያ አሜሪካን ሀገር ብዙ ችላ የምትኖራለች፣ አውሮፓ የምትኖራለች። ምን አለ ብዙ አሉ። ብቻ ኢትዮጵያ ብቻ ስለሆነ አይደለም። ግን አንደኛ ከትዳር ላይ እጃችሁን አንሱ፣ አይመለከትሽም። ትዳር ላይ እነሱ ተዋደው ነው የሚጋቡት። የራሳቸው ላይፍ ነው ያላቸው። እንደፈለጉ ሳይመቻት ሲቀጥላ ትሄዳለች እራሷ። የእናንተ ምክር እኮ ጥለሽ ሂጂ አይነት ምክር ነው። ምን የሚል ነገር ሰማው? ለኑሮሽ በቂ ብቻ ለሽሮ ለሚጥሚጣ ብቻ የሚሰጠሽ አቢዩዝ አድርጎ ነው እንትን የሚል ይሻላል። የሀሳብ ልዩነት በተአምር አይቀበሉ። እኔ አሁን እዚህ ውስጥ ቀጥቅጡኝ፣ መብታችሁ ነው። ሀሳብ ያልተመቸ አባቴ ለብልበኝ። ምክንያቱም ሶሻል ሚዲያ ላይ ወጥቻለሁ። ሶሻል ሚዲያ ላይ እስከወጣው ድረስ ዮኒ ማኛ የሚመቸዋል የማይመቸዋል፣ this is part of life። እንኳን እኔ ኢየሱስ ክርስቶስ መጥቶ የተቀበሉት አሉ፣ ያልተቀበሉ የረገጡት ሚስማር የጨከነከሩበታል። ስለዚህ ሶሻል ሚዲያ ላይ ላመጣ ነው ነገር ተቀባይ አለ፣ ረጋጭ አለ። ይሄንን ነው። ስለዚህ አሁን ደፋሪዎችን እኔን ከጠየቀኝ አንገቱን ቅላው ነው የምልህ። ኤክስኪውዝ እንኳን አያስፈልገው። ደፋሪ ኮንግ ሰንጥቀው በአንድ የጸጥ መቀጣጫ አርጉት፣ አለቀ። ይሄ ነው እኔ እንደ ወንድም ብለው ደፋሪ ወንድ ስታል ቀንጥሳ መቀጣጫ አርጉት። አንድ አምስቱን አንገቱን ወይ በጥይት ግንባሩ ከተበሳ ሌላ ይስተካከላል። የአበሻን ባህሪ ስለማቀው ይስተካከላል። የአይነት እርምጃ ስላልተወሰደ ብቻ ነው ኢትዮጵያ ላይ ይሄ ነገር እየበዛ ይመጣው። ስለዚህ ምንድን ነው ደፋሪ ምንም ኤክስኪውዝ አታርግለት። ማስረጃ ተገኝቷል። በተለይ ህጻናቶችን የሚደፈር በግንባሩ ልቀቅ። ሌላው ምንድን ነው? እኔ በተለይ ምናልባት ለደፋሪዎች እንደ ህሊና ካላችሁ የላችሁም። ህሊና ሲጀመር እስከምትያዙ ነው። ግን ኢትዮጵያ ላይ ከይቅርታ ጋር በገንዘብ ከፍለ በስነ ስርዓት ቆምልኝ የሚሰሩ ሴቶች አሉ። እነሱ ጋር መተኛት ትችላለህ። ምስኪኖችን አትድፈሩ። በገንዘብ ከፍለ
በገንዘብ ማውጣት የምችልበት ሀገር ነው። የትኛውም አፍሪካ ሀገር ነው ማውራችሁ። አፍሪካ ሳይሆን ታይላንድ፣ አሜሪካን ሀገር አለ፣ አውሮፓ አለ። ገንዘብ እንደዛ ከድፍረት እንዲያወጣ ጭንቅላትን አሰራው። ደፋሪን በኢትዮጵያ ህገ መንግስት እንዲገደል ነው የምፈልገው። እግዚአብሔር ምስክር እንዲገደል አደባባይ ላይ ቷ። ከዛስ ሰላም ይገኛል፣ ሰው ይስማማል፣ በሰላም መኖር ይችላል። ምክንያቱም አብዛኛው እህቶቻችን አብዛኛው ወንድሞች አብረን ቦርቀን ያደግነው። ዘመኑ አሁን ከፍቶ ይሆናል። ስለ ሃይማኖታዊ አመለካከቱ ሰው በጣም ወርዷል። ቴክኖሎጂ ቀድሟል። አልተግባባም ህዝቡ። ስልኩ እጁ ላይ ነው ያለው፣ የሚከለክለው የለም። በእኛ ጊዜ ዳንቴል ነበር ቴሌቪዥን የሚለብሰው። እቤት ቀን የሚውል ሰው አንድ ሰው አታገኝም። ቀደመ፣ ስልኩ ከምግቡ ቀደመ። ኢትዮጵያ ላይ ቴክኖሎጂው ከሚበላው ሽሮ ቀደመ። ስለዚህ ሊግባባ አልቻለም። ግራ ተግባባ፣ ብዙ ነገሮች ተበላሹ። ቀደመ። this is the biggest problem ይሄ ነው። ሶሻል ሚዲያው ከላይፉ ቀደመ። ኢትዮጵያ ላይ ከላይፉ ቀደመ። ስለዚህ ምን ሆነ? አልተግባባ። ብዙ ወንጀሎች ሊሰሩ ይችላሉ። አሜሪካ የተቀዳደመ ነገር የለም። በምንድን ነው የሚካሄደው? አውሮፓ የተቀዳደመ ነገር የለም። ከህዝቡ በኋላ ነው ሁሉ ነገር እየመጣ ያለው። ኢትዮጵያስ ወስደው በኢንተርኔት ብቻ ህዝቡን አባሉት፣ አጫረሱት። ምን ተፈጠረ? ብዙ ነገሮች ተበለሻሹ። ስለዚህ ያ ነገር ምን አመጣ? ችግሮች እያመጣ ዛሬ ላይ ደርሰናል። አሁንም የምለው ምንድን ነው? ለደፋሪ መንግስት በቃ ያ ሰው አይጠቅምም ኖሮ ይሰዋ። 5 ሰው መቀጣጫ ቢያደርግ መንግስት፣ ፈጣሪ ምስክሬ ይቆማል። 5 ሰው መቀጣጫ ቢያደርግ መንግስት ይቆማል። ይሄ ነገር ኢትዮጵያ ውስጥ ህይወቱን ይወዳል። አበሻ በጣም ፈሪ ነው፣ ህይወቱን የሚወድ ነው። ስለዚህ መደፈርን እቃወማለሁ። ግን ታይትሉ ዝም አንልም የሚል ነው። ታይትሉ ርዕሱ ምንድነው? ዝም አንልም የሚል የደረጀ ነጋሽ ኃይለ ማርያም እሱ የጀመረው እና ብዙ ሰዎች ያካተተ ነው። አትጥለፉ የሰው ስራ ጠልፋችሁ በእናንተ ሌላ የፌሚኒስት አጀንዳ ይዛችሁ ወንድን እንዲጠሉ ብዙ ቪዲዮ እየሰራችሁ ተደፈረብን አትበሉ። ወንድን የሚያስጠላ ብዙ አጀንዳ ፈጥራችሁ እየሰራችሁ እየተወያያችሁ እያወራችሁ ብዙ ስለ ወንድ ያላችሁ ዝቃጭ አመለካከት ይዛችሁ መልሳችሁ ደግሞ ወንድን ፍትህ ትጠይቃላችሁ። ይጋጫል፣ ክላሽ ያደርጋል። እስቲ አሁንም የምጠይቃቸው በስድብ አቢዩዝ ሴት ልጅን በስድብ መምታት አይቻል። ሴት ልጅ በጉልበት እበልጣታለሁ። የሴት ልጅ ምላሷ ይገኛል እንዴ? አዎ። ለተናገሩን ሴቶች እብድ እንድትሆኝ አደርግሻለሁ። ካልነካችሁን አንነካ። ዊዶ ጋር ነው ፕሮብለም። የማይረባ ነገር ሶሻል ሚዲያ ላይ ስታደርጉ እንናገራለን። የትላንቱ አሁን የተናገርኩት ብዙ ሰው ዮኒ ማኛ እያለ ቫይራል ነው የወጣው። ተቀለደ። ሶሻል ሚዲያ ላይ መታችሁ ቪዲዮ ቀርጻችሁ አትናገሩን የሚል መሴጅ ነው የመጣው።